ድንግል ማርያም ቅዱስ ገብርኤልን ሰምታ የዓለምን የመከራ ደም የሚያደርቀውን ክርስቶስን ወለደች። ለዚህ ቀን ያደረሰን መድኃኔዓለም ይመስገንልን። ስለዚህ ተመልከቱ፣ ቤተልሔም ኮነት ሰማየ ወሰማይኒ። ተመልከቱ፣ ቤተልሔም ሰማይ ሆነች። ቤተልሔም ፈድፈደት እንጽርሐ አርያም፣ ቤተልሔም ከጽርሐ አርያም በለጠች ይላል እግዚአብሔር። ድንግል ማርያምን ወደ ሰማይ አልጠራትም። እሱ ወዴት መጣ? ደስ ይበላችሁ። ሞት በገባበት ጆሮ ሕይወት ገባበት። ሞት በሔዋን ጆሮ ተንቆርቁሮ ነበረ፣ ሕይወት በድንግል ማርያም ጆሮ ገባ። ሞት በሔዋን ጆሮ ገብቶ በሕሊናዋ ጸንሳ በምግባር ወልዳ አሳድጋ ደም አፍሳሽ ቃየልን ወለደች። ድንግል ማርያም ዲያብሎስ ለሔዋን ቢሰብክ ቅዱስ ገብርኤል ለድንግል ማርያም ሰበከ። ድንግል ማርያም ቅዱስ ገብርኤልን ሰምታ ሕይወት ክርስቶስን ጸንሳ ሕይወት ክርስቶስን ወለደችለት ለዓለም። ሔዋን ዲያብሎስን ሰምታ ደም አፍሳሽ ቃየልን ወለደች። ድንግል ማርያም ሰው አሁን ነጭ ነው። አሁን ብዙ ሰው የሚለብሰው እኮ ለመታየት ነው፣ ሌላ ምንም ትርጉም የለውም አይደል? ለመታየት ሰው ያለበሰው እየመረጠ የሚለብሰው ለመታየት ነው። በእግዚአብሔር ፊት ስላለው መታየታችሁ ተጨንቃችኋል ወይ? ሰው ምን ያህል እንደሚያስጨንቀን እኮ እናውቀዋለን። ሰው የሚቀነደበው ቀለሙም የቀለም ፋብሪካ የሆነው ሰው እንዲያ የሆነው ሰው በቃ ለመታየት ምንም ትርጉም የለው። ሌላ በሰው ፊት ሰው ከንፈሬን እንዴት ያያል? ቅንድቤን እንዴት ነው የሚያየው? ተረከዜንስ፣ የጫማ አስተሳሰሬንስ፣ የፀጉሬን አሰራርስ፣ የጥፍሬን አቆራረጥ፣ አነጋገሬን ክርክም ያለ እንዲላችሁ ሰው ማለት ነው። በእግዚአብሔር ፊት ያለው መልክ ከተበላሸ የሚጠቅመን ነገር የለም። እና እንደዚህ ስለሆን የምንድን አይደለንም። የምንድነው ምን ስንል ነው? ህጉን ስናከብር ሆድ እንጂ ህጉ መንፈስ ቅዱስ አሐዱ አምላክ በባህሪው ሞት በመንግስቱ ሽረት የሌለበት አባቶቻችን አምላክ ቅዱስ እግዚአብሔር ፍጥረታት ሳይኖሩ ምስጋና ከበሩ እየፈለቀለት ሲመሰገን ይኖራል። ዓለምን በማይመረመር ጥበቡ የፈጠረ ሰው ለመሆን መጥቶ ከውድቀታችን ያነሳን የሰላማችን ራስ መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። አኩርፋቸዋል ይመስለኛል ትንሽ የተወሰነ አሜን ይባላል አይደል? ያዋለን እግዚአብሔር ይመስገን። እኔ እንኳን ይሄኛውን አላልኩም ካላችሁ ጥሩ ነው። አሜን ብቻ እንድትሉ ነበር የፈለኩት። መልካም እሺ። ከሁሉ ማስቀደም ክቡር አባታችን ሊቀ ብርሃናት ቆሞስ አባ ወልደ ጊዮርጊስ የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ሌሎች ክቡራን የመጻሕፍት መምህራን፣ የአቋቋም የድጓ የዜማ የሌላም የዝማሬ መዋሥዕት መምህራን፣ ካህናት፣ ዲያቆናት አባቶች ስማችሁን ስላልጠራኋችሁ ይቅርታ እየጠየቅኩ ከሰዓት አንጻር ምእመናን ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? ያስመሸን እግዚአብሔር ይመስገን። መጀመሪያ የይቅርታ ቀንም ስለሆነ ዛሬ ይቅር እንደምትሉኝ ተስፋ አደርጋለሁ። በእውነት ለመናገር 9 ሰዓት አካባቢ ነው ከቤት የወጣሁት። እንደሚባለው እንደ ቅንቡርስ እየተጎተትኩ ቆይቼ ከዛ ይምጡልኝ ብያቸው የኔታ መጥተው ከዛ ደግሞ እሳቸው ይዘውኝ ደግሞ መንገድ ክራውድድ ሆኖብን ነው ያስመሸናችሁ። ይህን ለእናንተ እንደምትረዱን ተስፋ አደርጋለሁ። ብዙም አላከበሰብሳችሁ። ምክንያቱም እናንተ ክፉ የምትሆኑት ወይም እንድትከበሰበሱ የምትፈልጉት የቤተ ክርስቲያን ጉዳይ ብቻ ስለሆነ ማለት ነው። ቀበሌ ላይ ሲያከበሰብሷችሁ ችግር የለውም አይደል? አሁን ደግሞ እዚህ ጋር እኛ ብዙ አናከበሰብሳችሁም። ይቅርታ ግን አድርጋችሁልኛል አይደል? እርግጠኛ ናችሁ? እሺ፣ እግዚአብሔር ሁላችንንም ይቅር ይበለን። የተወሰነ ደቂቃ ነው የሚኖረን እና ከ15 እስከ 20 ደቂቃ ነው ቢበዛ ከኔ ጋር የምንቆየው። ለዚህ
የመልእክት ርዕስ የሚሆን የመልእክት ርዕስ የመረጥኩት ምንም ቢሆን ጥሩ ነው። ክብርህን ሳይ እጠግባለሁ ወጸግብ በርየ ስብሐቲከ። ግዕዙ ቃል ለቃል ሲፈታ ክብርህን በማየት እጠግባለሁ ይሆናል። አማርኛው መጽሐፍ ቅዱስ እንዳንተ የያዛችሁት ክብርህን ሳይ እጠግባለሁ ብሎ አስቀምጦታል ማለት ነው። መዝሙር 17 ቁጥር 15 ላይ ያለ ኃይለ ቃል ነው። ቃሉን አንድ ጊዜ ብትሉልኝ ደስ ይለኛል። ክብርህን ሳይ በሉ እስኪ። እጠግባለሁ ወጸግብ በርየ ስብሐቲከ። ክብርህን በማየት በሉ እስኪ። ምን እላለሁ? እግዚአብሔር ለሁላችንም ክብሩን አሳይቶ ያጥግበን። ዛሬ እንግዲህ የእግዚአብሔር ክብር የታየበት ቀን ነው። ሁላችሁም እንደምታውቁት ስለ ቅዱስ ዳዊት ሁለት ነገር ብቻ ነግሬያችሁ ልሂድ። ሁለት ዝም ብሎ ሁለት አረፍተ ነገር። እግዚአብሔር የማን ልጅ ይባላል? ወልድ ኢየሱስ ክርስቶስ የማን ልጅ ይባላል? የዳዊት ልጅ ይባላል። የዳዊት ልጅ መጽሐፈ ልደቱ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደቱ መጽሐፍ ካለ በኋላ የዳዊት የአብርሃም ልጅ ብሎ ነው የሚጀምረው እና በአጭር ቃል እግዚአብሔር የዳዊት ልጅ ለምን ተባለ የሚል አንድ ሐሳብ እንድትዙልኝ ይፈልጋለሁ። እሱም አይሁድን አንድ ጥያቄ ጠይቋቸው ነበር። ሁላችሁም እንደምታውቁት የዳዊት ጌታው ከሆነ የዳዊት ልጁ እንዴት ይሆናል የሚል ማለት ነው። የሰማችሁ ነው። የማን ጌታ ከሆነ ከዛ መልሶ የማን ልጅ እንዴት ይሆናል? የእናንተ ጌታ የእናንተ ልጅ ሊሆን አይችልም። የዳዊት ጌታው ከሆነ የዳዊት ልጁ እንዴት ይሆናል ሲላቸው፣ ምክንያቱም የዳዊት ጌታ ከሆነ እግዚኦ ለዳዊት ነው። የዳዊት ልጅ ከሆነ ደግሞ የዳዊት ጌታ መሆን አይችልም። ዳዊትን የፈጠረ ከዳዊት ዘር ተወልዷል። በስጋ የዳዊት ልጅ ነው፣ በመለኮቱ ደግሞ የዳዊት ፈጣሪ ነው። ይሄን ሲላቸው እፎይ ብሎ ዳዊት ይቤሎ እግዚእ ለእግዚእየ ንበር በየማኔ። የዳዊት ልጅ ከሆነ የዳዊት ልጅ ነኝ ብላችሁ የምታምኑ ከሆነ ዳዊት ጌታ ጌታዬን ብሎ ጌታዬ እንዴት ይለዋል ልጁ ከሆነ ብሎ አይሁድን የባሕርይ አምላክ መሆኑን ጸጥ አድርጎ የመለሰበት ጥቅስ ነውና ከዛ የተነሳ የዳዊት ልጅ የተባለበት ምክንያት ዳዊት የመጀመሪያ በቀል የሌለበት አባት ነው። ምን የሌለበት? ዛሬ ደግሞ ምሕረት የተደረገበት 5500 ዘመን የነበረ የጥል ግድግዳ የፈረሰበት ለዓለም ምሕረት የተሰጠበት ቀን ነው። እግዚአብሔር እንዲምራችሁ ከፈለጋችሁ እናንተ ምን ሆኑ? መሐሪ በሉ እንጂ። የማይምር ሰው ማን አይምረው? በቃ ይሄን በደንብ ማወቅ አለባችሁ። ከገሌ ጋር ታረቅ ሲባል ይኸውላችሁ ምንም ማክበስበስ አያስፈልግም። ማለት ምንም መክበስበስ አያስፈልግም። እውነቴን ነው። ለምን መሰላችሁ? እገሌን ማር 50 ዓመት በድሎኝ 10 ዓመት በድሎኝ ከሱ ጋር ማህበር ከምጠጣ የሱን አይን ከማየው ሲኦል ብገባ ይሻላል። እስኪ እንሞክራችሁ። ወንድ ከሆንክ አሁን ከገሌ ጋር አልታረቅም ኧረ ተው ሲባል ምን ነው እንደው መሬት ተከፍቶ ቢውጣ ይላል ሰው ብላችሁ አታውቁም? እንላለን አይደል? እሺ መሬት ተከፍቶ ቢውጣችሁ ይሻላችኋል ብትታረቁ? እውነቷን ማለት ነው። በሉ ንገሩኝ እንጂ ዛሬ መሰብሰባችን ለመዳን ካልሆነ ምን ይሰራልናል? ለመዳን ካልሆነ ምንም አይጠቅምንም። ሰው ተመልከቱ፣ ሰነፍ ሰው የማይጠቅመውን ነገር ይሰራል። ለመዳን ካልሆነ መቁረባችን ምን ትርጉም አለው? ቤተ ክርስቲያን መምጣታችን፣ ማስቀደሳችን፣ ዝክር መዘከራችን፣ ቤተ ክርስቲያን መስራታችን፣ መዘመራችን፣ መስበካችን ይሄ ሁሉ ተደምሮ ድህነትን ካላመጣ ማገልገል አጋንንትም ያገለግላሉ። ምክንያቱም ተመልከቱ፣ እባብ የተመታበት በትር አንድ ዱላ ብዛውን እባብ ይገላል አይደል? እባብ ስለገደለ ራት ይበላል? በሉ እንጂ ተናገሩ። እንደውም እባብ ስለገደለ እሳት ነው የሚጠብቀው። ለምን? መርዝ ስለነካ እሳት ያ በትር ተመልሶ በምን መለብለብ አለበት? በእሳት መለብለብ አለበት። አንድ ሰው እግዚአብሔር የሰራቸውን ሕጎች ቆጥሮ እግዚአብሔርን ምን ያስደስተዋል? እናንተ ሚስቴን ምን ያስደስታታል፣ ባሌን ምን ያስደስተዋል ብላችሁ ተሰሩ አይደል? ሕጉን ማክበር ደግሞ እግዚአብሔር ያዘዘውን ምን ማለት ነገሩኝ እንጂ አንዱ ምንድነው? እርቅ በሉ እስኪ በሉ፣ እርቅ በሉ።
እርቅ ከሆነ ዛሬ ምህረት የተደረገበት ነው። በሉላችሁ ዛሬ በሉላችሁ ምህረት የተደረገበት ነው። ማን ምህረት ያደረገበት? ማን ምህረት ያደረገበት? ዛሬ በዓለም ላይ ምህረት ያልተደረገለት ምህረት ያልሰማ ምህረትን ያላየ ለተንኮል የተሰበሰበ አንድ ፍጡር አለ። እሱ ጋኔን ነው። ዛሬ ምህረት የማያደርግ ጋኔን ነው ሊሆን የሚችለው። ማን ነው ሊሆን የሚችለው? በሉ ንገሩኛ። እጃችሁን አውጡ ሁላችሁም። አሁን ቀልድ የለም እንግዲህ ማለት ነው። ከአሁን ሰዓት ጀምሮ በሉ ሁላችሁም የበደለኝን ይቅር ብያለሁ፣ የበደልኩህም ይቅር በለኝ። ይህ አባታችን አሉ። ኋላ ላይ አባታችንን የቤት ስራ እየሰጠኋቸው አይደለም፣ አባታችን ተነስተው ሁላችሁንም ይባርኳቸዋል። እዚህ ጋር መርሃ ግብሩ እንዳለቀ ዛሬ ሰላም የተወጠነበት ቀን ስለሆነ የተጣላችሁትን ሁሉ ሰው ቤተክርስቲያን እዚህ ከመጣ እንደው በሞት ያፈርሰዋል። የክብሬን ሰው ምን ይለኛል የሚለውን ታውትና እግዚአብሔር ክብሩን ትቶ ይቅርታ ካደረገልን እኛ ክብራችንን ትተን ኩራቱ እኮ ሰው እንደው ተመልከቱ። አሁን ሰው ጋኔን ቁጭ እንዳለበት የምታዩት እኮ ትዕቢቱ ታረቅ እኔ ነኝ እጄ ይቅር የምለው ይላል። እግዚአብሔር መጥቶ አይደል ይቅር ያለ? አንተ ከእግዚአብሔር የምትበልጥ ጣዖት ነህ። የእውነት ማለት ነው። ያን ነው ማየት ያለብን። ስለዚህ ልብ በሉ፣ ይቅርታ ታደርጋላችሁ። መቼ? አሁን በሉ በሉ ተናገሩ እንጂ መቼ? አሁን ይቅርታ ካደረጋችሁ ይሄን አድርገኛል ይሄን በድለኛል ብላችሁ ሳትወቅሱ ማሩ። እስኪ በሉ ታበሉ በሉ እንጂ ቱ ከዛስ እርቅ ሲደረግ ምን ብሎ ነው? ትቶ ነው ተቆጥሮ አይደለም። እግዚአብሔር ስጋውን ሰጥቶ ደሙን ሰጥቶ ድንግል ማርያምን ሰጥቶ ቤተክርስቲያንን መስርቶ ካህናትን ሰጥቶ ምን ያላደረጋለ ድንቆሽሽ ንስሐን ሰርቶ በመጨረሻው ቀን ሲፈርድብን በቃ ከኔ ወግዱ ነው የሚለው። ለምን ወቅሶ አይደለም እርቅሽ የምትሰሙኝ ከሆነ ማለት ነው። ምን ብሎ ነው? ትቶ ነው እርቅ። እስኪ በሉ ትቶ በሉ እንጂ ወመነና ለኀፍረት በእንተ ፍስሐሁ። ክርስቶስ ሰው ሲሆን ተመልከቱ፣ ሰው ሲሆን አይሁድ እንደሚያሰድዱት ለእናቱ መርዝ እንደሚያጠጣት ያውቃል። እናቱን በእሳት ሊያቃጥሏት ተሰልፈው ሄደው መሬት ተከፍቶ እንዳሰጠማቸው ያውቃል። ሲወለድ ሄሮድስ እንደሚያሰድደው ያውቃል። ሲወለድ በከብት በረት እንደሚወለድ ያውቃል። ሲወለድ የነገስታቱ ልጆች የድሃ ልጅ እንኳን ልብስ አያጣም፣ አሮጌ ልብስ አያጣም። ድንግል ማርያም ግን ልብስ አጣ የበለስ ቅጠላ ልብሳ እንደምትጠቀልለው ያውቃል። ከተወለደ በኋላ ሀገር ለዓለም ሁሉ መሰረት ሲሆን ኢየሩሳሌምን ትቶ ግብፅ እንደሚሰደድ ያውቃል። ግብፅ ሲሰደድ ጫማው እንደሚሰረቅም ያውቃል። እናቱ እንደምትጠማም ያውቃል። አይሁድ እንደሚሰድቡትም ያውቃል። አይሁድ እጆቹን እንደሚያስሩትም ያውቃል። አይሁድ እግሮቹን እንደሚቸነክሩም ያውቃል። አይሁድ ፊቱ ላይ ምራቅ እንደሚተፉበትም ያውቃል። አይሁድ መራራ ሐሞት እንደሚያጠጡትም ያውቃል። አይሁድ የዮሴፍ ልጅ ብለው እንደሚሰድቡትም ያውቃል። በመስቀል ላይ ተመልከቱ፣ በመስቀል ላይ አድርገው ግራና ቀኝ ወንበዴዎችን አስቀምጠው የአይሁድ ንጉሥ እስኪ ከመስቀሉ ውረድ እያሉ እንደሚሰድቡትም ያውቃል። አይሁድ እኮ መስቀላቸው ብቻ አይደለም ትዕቢታቸው፣ መካከል አድርገው ከፍ አለ መስቀል ላይ ያደረጉት። ለምን ቢባል በቀኝ የሚመጣው ይሄኛው ምንድነው? ወንበዴ። ይሄኛውስ እንዴ? ይሄማ ትልቁ ወንበዴ። ይኸውላችሁ ሰቅለው እንኳን አልተውትም። ያንን ስድብ ሁሉ ትቶ የኛን መዳን ነበር ተስፋ የሚያደርገው። ፍቅር ማለት እርሱ ነው። ይኸውላችሁ የክርስቶስ መሆን ማለት መተው ነው። ትቶልን ተመልከቱ። ሰው ሁሉ ዘይከውን ኮነ ተመልከቱ። ሰው ሁሉ የሚሆነውን ከኃጢአት በቀር ሆነልን። እንዴት ስንለው ተመልከቱ። ወመነና ለኀፍረት በእንተ ፍስሐሁ፣ በፊቱ ስላለው ስለ ሰው መዳን ብሎ የሚገጥመውን ነገር ሁሉ መሰደቡንም የአይሁድን ይኸውላችሁ የሙሴን ፊት እንኳን አይተው ተሸፈንልን ያሉ እስራኤል የክርስቶስን ፊት ለመሸፈን እንዴት ደፈሩ? እሱ ላይ ከንቀታቸው የተነሳ ምራቃቸው ነበር ይተፉበት የነበረው። በዳኛ ፊት እንኳን አይገረፍም ሰው። ከፍርድ አደባባይ አስቀምጠው ይመቱት ነበር። ለምን መታህ ብሎ ተናገረ። ለምን ቢባል ልጆቼ በዳኛ ፊት መገረፍ የለባቸውም ሲል፣ ያም እንኳን አሞት አይደለም። በዚያ የተነሳ ተመልከቱ ትቶ ስለ ሰው ደስታ። እኔ በሞት አንድ ነገር ልንገራችሁ።
በጲላጦስ ፊት እንኳን ሲቆም ልብ ብላችሁ አስቡ። ከመከራከር ዝም አለ። እስኪ ዝም በሉ እንጂ ንገሩ እንዴ ለምንድን ነው የማትናገር ሲለው መንግስቴ ከዚህ ዓለም አይደለችም፣ መንግስቴ ከዚህ ዓለም ብትሆን ሰራዊቶች መጥተው እንዲዋጉልኝ ባደረኩ ነበር አለ። ዝም። ምንድነው ያደረገው? ሙት አስነስቶ ሬሳው ሸቶኛል የ4 ቀን ሬሳ ቀስቅሶ ብለው ከሰሱት። ዝም አለ። ምንድነው በደሉ ሲል ዝም። የዚያን ጊዜ ተመልከቱ፣ መላእክት እንኳን ዓለምን አጠፋት እያሉ ደንግጠው ነበር። ለምን መሰላችሁ? ሶበሪው ትሕትናው ለእሳት ግሩም ደንገጹ ብርሃናት ይላል። ተመልከቱ፣ እሱ ዓለምን ነገስታቱን ዘመን ሁሉ የሚያሳልፍ ሲሆን በጲላጦስ ፊት ቆሞ ሲያዩት ብርሃናት መላእክት ደነገጡ። ዘረበቦ ለሰማይ ከመቀመር ሰማይን እንደ ድንኳን የዘረጋ መላእክትን በቅዳሴ ያጸና ዓለምን በመሃል እጁ የያዘ ፊቱ በጥፊ ሲመታ ዓለም ልፍረስ አለች። ያን ሁሉ የተወው ቢከራከር መልስ ያሰጣቸው ነበር። ለምን ተወው ስትሉ ጠላቱን ለማዳን ሲበሉ፣ ጠላቱን ለማዳን በሉ። ማንን ለማዳን? ያንን እንኳን ታግሷል። ስለዚህ እኛ ለራሳችን መዳን እንዴት ነው ራሳችንን መታገስ ያቃተን? ስለዚህ ይቅርታ እንድናደርግ መድኃኔዓለም ይርዳን። ስለዚህ ይቅር ብላችኋል አይደል? በሉ እንጂ ንገሩኝ። ብላችኋል? እንዳትወቅሱ ሰው በቃ ተውኩት። የተተወ ነገር ጥሩ ነው። እኛ ስንተው እግዚአብሔር ይተውልናል። እንደተዋችሁ እንደተውን መድኃኔዓለም ይተውልን። ስለዚህ የዳዊት ልጅ ለምን ተባለ? ይችን ብቻ አንድ ተናግሬ ልጨርስ ነው ትምህርቴ ነው። አንድ ይችን ብቻ እንግዲህ ማለት ነው። ከዛ ልደቱ ጋር አንድ ብቻ ነግሬያችሁ እተዋቸዋለሁ ከሰዓት አንፃር ማለት ነው። ስለዚህ ምንድነው የዳዊት ልጅ የተባለበት? ተመልከቱ። ስማኝ እግዚኦ ጸሎቴ፣ አቤቱ ጸሎቴን ልመናዬን ስማኝ። ወይብጻ ቅድሜከ ገአሬ፣ ጩኸቴም ወደ አንተ ይድረስ። ወይትሚጥ ገጸከ እምኔ፣ ከኔም ፊትህን አትመልስ። እኔ የምጠራህ በእውነት ነው አለ። እስኪ በሉ እኔ የምጠራህ በሉ። በምንድን ነው? እግዚአብሔር ተመልከቱ፣ የጠራውን ሁሉ አይሰማም፣ የጠራውን ሁሉ ይሰማል። ሰምታችኋል? ሁለቱም ነው። ይሰማል ግን አይሰማም። ይሰማል መልስ አይሰጠንም። እግዚአብሔር አይሰማም ማለት ጆሮ የለውም ማለት አይደለም። እየጸለይን መልስ ያጣነው ለምንድን ነው ካላችሁ መስማቱን ስላቆመ ማለት ነው። እንደ ፈቃዱ የሄደ ማን ነው ካላችሁ ዳዊት ነው። እንደ እግዚአብሔር ፈቃድ የሄደ እንደማን ፈቃድ? ክርስቶስ ማቴዎስ ወንጌል ምዕራፍ 5 ላይ ተመልከቱ። ኦሪት ጠላትህን ግደል ትላለች። ጠላትህን ምን በል? ለገደለ ሰው ግደለው ትላለች። ዓይን ላወጣ ዓይኑን አውጣ፣ እግር ለቆረጠ እግሩን ቁረጥ ትላለች። ዓይን ቤዛ ዓይን፣ ወስን ቤዛ ስን፣ ጥርስ የጥርስ ቤዛ ነው፣ ዓይን የዓይን ቤዛ ነው ትላለች። ዳዊት በኦሪት ነው ያለው። ተመልከቱ፣ በጣም እኮ ነው። አንተ ጭንቅ ነገርን እጄ ላይ አምጥተህ ፈተንከኝ፣ ሐወጽከኒ ሌሊተ ወፈተንኮ ለልቤ፣ ጠላቴን እጄ ላይ ጥለህ ይገድለው አይገድለው ብለህ ፈተንከኝ አለ። እስኪ በሉ ጠላቴን በሉ ሁላችሁ፣ እጄ ላይ ጥለህ ምን አልከኝ? በሞቴ ነገር የዳዊት ልጅ የተባለው ለዚህ ያለው እግዚአብሔር ምን አለ? አሁን እስኪ በሞት ያፈርሰዋል። እናንተ ሊገድላችሁ የሚፈልጋችሁ ሰው ቢኖር ማንም የሌለበት ቦታ የፈለጋችሁትን ስናይፐር በሉት ኒውክሊየር በሉት ታጥቃችሁ ጫካ ቦታ ብታገኙት ረብ ታረጉት። እብዴ በለው በሱ አስመስላችሁ ትታችሁት ነው የምትሄዱ ማለት ነው። ሰው ጠላቱን ጥርሱ ላይ ጥሎ አናቃችሁ ምን ያው እንተዋወቃለን፣ ምንም ችግር የለም። እዛ ጋር አንተ የቀበሌ ሰራተኛ ሆነ መጥቶ ወንበር ተነስቶ ግባ ጌታዬ ተቀመጥ ብሎ ካላስቀመጠ ቆይ አገኘዋለሁ ይላል ሰው ማለት ነው። ሰውን በግድ ፈርቶ ነው የሚያከብርም ፈርቶ ነው የሚገዛም። አሁን የኢትዮጵያ ሕዝብ ፈርቶ ነው የሚገዛው። ውይ ሌላ ነገር ተናገርኩኝ። አይ ፈርቶ አክብራችሁ ነው። እሺ እናንተ አክብራችሁ ነው የምትገዙት። እሺ እንዲያ ነው አሉ ማለት ነው። እና ፈርቶ ነው ሰው የሚገዛው። ተመልከቱ። ለምን ኋላ ነገር ብድግ ቁጭ እንዳያደርገኝ ብሎ ማለት ነው። ዳዊት ግን ጠላትን ፊት ላይ አግኝቶ መማር እኮ ነው። ጠላቱን ያገኘው ደግሞ እያየው ሳይሆን ሳኦልን ተኝቶ አገኘው። ሳኦል ዳዊትን ሊገድል ሄዶ ሰራዊቱን ይዞ ጫካ ውስጥ ተኛ። እዛው ሰራዊቱም አብረው ተኙ። ዳዊት ሄደና ሳኦል እንደተጋደመ አገኘ። ተኝቶ እያለ ማለት ነው። ከዛ ሲያገኘው ይሄ ሰውዬ እኮ ደግሞ አግኝተህ ተመልከቱ፣ ፈተንከኝ፣ ጠላቴን እጄ ላይ ጥለህ ይገድለው አይገድለው የሆነው ይብለህ ፈተንከኛል። ይሄ ነው እግዚአብሔር ጠላቱን ዲያብሎስን ላለማጥፋቱ እንኳን እግዚአብሔር ዳዊት እንኳን ለባህሪው ክፋት የሚስማማው ዳዊት ጠላቱን አላጠፋም።
ስለዚህ ነው ጠላትን ወንጌል ሳትሰራ ጠላታችሁን ውደዱ የምትል። ወንጌል ሳትሰራ ጠላቴን እጄ ላይ ጥለህ ይገድለው አይገድለው ብለህ ሰጠኝ፣ እኔ ግን ታውኩት አለ። እስኪ በሉ እኔ ግን በሉ ምን አልኩት? ጠላትን ማለፍ። ይሄ ነው ክርስትና ማለት። ከዚህ ተመልከቱ፣ ሳውል ተንኮለኛ አይደል ደግሞ አላገኘኝም እንዳይለው ልብሱን እንደዚህ አድርጎ በእጁ ለክቶ ቀደደና ይዞት ሄደ። ዳዊት ማለት አግኝቼህ ነበር እንጂ ያው እኔ እግዚአብሔር ሰጥቶኝ ነበር እገልህ ነበር ትቼህ ነው ለማለት። ከዛ ሰራዊቱን ቀሰቀሰና አንተ ጌታህ የሾመ ልትጠብቀው ነው እንጂ ልትጋደመው ተነስ አስገድለው ነበር አለ። 2 ጊዜ ዳዊት ጠላቱን አግኝቶ ማረው። ስንት ጊዜ? ስለዚህ ምን የምህረት ዳዊት ምህረትን ስለሚያደርግ ክርስቶስ በማን ተጠራ? ባሉ ንገሩኝ እንጂ በዳዊት እየተጠራ መጣ። ምህረት የሚያደርግላችሁ የደጉ ንጉሥ ከዳዊት ወገን የተወለድኩ እያለ መጣ። ከዳዊት ወገን ተወልዶ ምህረት ያደረገልን አምላክ የተመሰገነ ይሁን። አንድ ብቻ ልንገራችሁና ጨረስኩ። አሁን እስኪ በሉ ክብርህን በማየት በሉላችሁ እጠግባለሁ። ይኸውላችሁ ዳዊት እንዲህ አድርጎ ሲሞት ይህንን ጽድቅ ሰርቶ ሲሞት ሲኦል ነው የገባው። ሰሎሞን፣ ነቢያት እነ ኢሳይያስ፣ እነ ኤርምያስ፣ እነ ዳንኤል፣ እነ ሕዝቅኤል፣ እነ አቤል፣ አዳም ሁሉም ክርስቶስ እስከሚመጣ ድረስ ሲኦል ነው የቆዩት። ያን ጽድቅ ሰርተው የክረምት ገበሬ ሊቃውንት እንደሚሉት ሚስቱ አብራ እርሻ ስለምትወጣ ሲመለስ ቤቱ ቀዝቅዞ ጨለማ ቤት ውስጥ ነው የሚገባው የክረምት ገበሬ። ምክንያቱም እሷ አረም ስለምትውል ማለት ነው። ከተማ ሰው ይሄን አያውቀውም፣ በምን ማስረዳት እንደሚቻል አላውቅም። እና ኋላ ሲመለስ ቤት የቀዘቀዘ ቤት፣ ምግብ የሌለበት ቤት ነው የሚገጥመው ገበሬ። ከዛ በኋላ ነው ወጥ የምትሰራው ባለቤቱ። እና ይላችሁ ነቢያት መከራውን ሁሉ ታግሰው ኖረው ሲሞቱ ደግሞ የሚጠብቃቸው ሲሆን ነበረ። እኛ ግን ተመልከቱ መከራ ብንቀበልስ ምን ነው ጭንቁ? ስንሞት መንግስተ ሰማያት ነው መንገዱ። ማንም ሰው ይሙት ገነት ይገባል ሲሞት ዛሬ ማለት ነው። ለዚህ ቀን ያደረሰን መድኃኔዓለም ይመስገን። ለዚህ ነው ስንሞት ለገነት ያበቃን መድኃኔዓለም ክብርና ምስጋና ይድረሰው። ስለዚህ ዛሬ የምናከብርበት አንዱ ትልቁ ነገር ፊትህን ክብርህን በማየት እጠግባለሁ። እስኪ በሉ ክብርህን በማየት በሉ። ጥያቄ ልጠይቃችሁ፣ የማይሰለች ማን ነው? ንገሩኝ እንጂ። በዚህ ዓለም ከወደድነው ነገር በስተጀርባ መሰልቸት አለ። ምግብ እንደፈለጋችሁ ሩባችሁ በጣም አስፈልጋችሁ ስትበሉ ያስጠላችኋል። ሁሉም ስልጣንም ስታገኙ ያስጠላል። ሁሉም መልክም ስታገኙ ያስጠላል። ታይቶ የማይጠገብ መታየቱ ብቻ ልብን የሚያረካ እለች የማየት አሁን ተመልከቱ። ዘባሃቤከ የአርፍ ነጽሮተ ኩሉ ነባበያን የመላእክት ሕሊና ሁሉ የሚያርፈው በእግዚአብሔር ነው። የሰው ዓይን ሁሉ የመጨረሻ የምታርፈው ማንን በማየት ነው? በሉ ንገሩኝ። እዚህ እኮ ነው ሰው ተስፋውን ከሌላ ነው የሚፈልገው። ፎቅ በማየት ተስፋ የሚኖር እንዳይመስልሽ። ፎቅ በማየት ያው ሌላ ፎቅ ነው የምታስበው። አሁን 7ኛ ፎቅ መገንባት እፈልጋለሁ፣ ግን በ14 አድርገው፣ ግን 24 ነው የምትፈልገው በአመቱ ማለት ነው። በዚህ ዓለም ልብን የሚያሳርፍ ነገር የለም። ማን ነው የልብ ማረፊያ? እግዚአብሔር። የእግዚአብሔርን ክብር እንድናይ መድኃኔዓለም ይርዳን። ዛሬ ድንግል ማርያም ማንን አሳየችን? በሉ ንገሩኝ እንጂ ዛሬ ደስ ብሏችሁ እንድትሄዱ ነው የምፈልገው። ዛሬ የጥል ግድግዳ የፈረሰበት ዕለት ነው። የምን ግድግዳ? 7 ነገሮች ታረቁ። ይሄን ብቻ ልንገራችሁና ጨረሱ። 7 ነገሮች ሰውና እግዚአብሔር 2 በሉ እንጂ ሰውና መላእክት 3 ነው የሚባለው። ሕዝብና አሕዛብ 6 ምንድን ነው የሚባለው? 5 ነው የሚባለው። እሺ እንዴት ነው የምትቆጥሩት? ነፍስና ስጋ ኸረተው እነዚህ ሁሉ የታረቁበት ዕለት ነው። አሁን በደንብ ደስ እንዲላችሁ የሚገባው አንድ ነገር ልንገራችሁ። ተመልከቱ እስኪ ቤተልሔም በሉላችሁ ከየት በለጠች? ጽርሐ አርያም ነው እንዴ የሚያስደንቃችሁ? ቤተልሔም ከጽርሐ አርያም በላይ ናት። ለምን? በጽርሐ አርያም ጌታ በዘፈቀደ በኪሩቤል በሱራፌል ላይ ተገልጦ ይኖራል እንጂ ፍጥረታት ሊዳስሱት ክርስቶስ በአካል ሊዳሰስ አይችልም። ድንግል ማርያም ሰማይና ምድር እንዲወስኑት ክርስቶስን ወልዳ በመሬት ላይ እንዲመላለስ ወደ ዙፋኑ እንዲያርግ ለሰማይና ለምድር ዓለም ሆነቻቸው።
እኛ ምን እናውቃለን? ተመልከቱ። ድንግል ማርያም እግዚአብሔር ለዓለም ዓለም ነው። እስኪ በሉ እግዚአብሔር በሉ ለዓለም ዓለም ነው። ድንግል ማርያም ደግሞ ለዓለም ዓለም ለሆነው ለእግዚአብሔር ምኑ ናት? ዓለሙ በሉ እንጂ ዓለሙ የሚባል ሰውዬ አይደለም። ዓለሙ ሆነች ማለት ነው። አያችሁ? ሰማይና ምድር ወዴት ነበሩ? እኛ ምን እናውቃለን? 3 ክንድ ከስንዝር ናት። ሰማይና ምድር የማይችሉት በማኅፀኗ አለ። ስለዚህ ለሰማይና ለምድር አብነት መምህር ድንግል ማርያም ናት። ተመልከቱ። በሰማይ 4 እንስሳዎች አሉ። በመሬት 4ቱ የእመቤታችን ባህሪ ለክርስቶስ ዙፋን ሆኑ። እሷን የሰጠን መድኃኔዓለም ይመስገን። በሰማይ ተመልከቱ የእሳት ዙፋን አለ። በመሬት ደግሞ ተመልከቱ፣ በመሬት ደግሞ ድንግል ማርያም ለክርስቶስ አማናዊት ዙፋኑ ናት። ሰማይ ለድንግል ማርያም ክብር አይደለም። ለምን? እስኪ ለምን በሉ፣ ለምን በሉ እንጂ እስኪ ከኪሩቤል ዙፋን ጋር ክርስቶስ አካል አለው? ተዋህዷል? እዛ ላይ እኮ ቁጭ ብሎ መነሳት ነው። አሁን ወንበሩ ላይ ተቀመጣችሁ አይደል? ከወንበሩ የሚከፈል እናንተ ጋር የሚዋሃድ ነገር አለ? ተቀምጣችሁ ምን ማለት ነው? እስኪ በሰማይ ለክርስቶስ የሚሰገድ ከሆነ ለአማናዊት ዙፋን ለድንግል ማርያም ይሰገዳል እንጂ ለምን? ያኛው ዙፋን ነው። ድንግል ማርያም ግን የእግዚአብሔር ምኑ ናት? አካሉ ናት። ከአካሏ ከፍሎ ተዋህዶላታልና ለዚህ ነው ተመልከቱ፣ ዓለምን የሚያይ ዓይን እያለው እግዚአብሔር የወደቁትን የሚያይ ዓይን ከድንግል ማርያም ነው የነሳው። ዓለምን የያዘ ሆኖ ሳለ ዓለምን የሚጎትትበትን እጅ የነሳው ከድንግል ማርያም አይጸንም። ዓለምን የሚያስብ የባህሪ ልብ አብ እያለው የሥጋ ልብን የነሳው ከድንግል ማርያም ነው። ዓለምን በደመና ላይ የሚረማመድ የመለኮት እግር እያለው የሥጋን እግር የሚቸነከርበትን እግር የነሳው ከድንግል ማርያም ነው። ስለዚህ እሷ ምን እንላታለን? ምንም ምሳሌ የላት። ሰማይ ነው እንዴ የምንላት? ሰማይማ ፀሐይ ታወጣለች። አዎ ማታ ይጠልቃል። ድንግል ማርያም ምን ትላታለን? ከሷ የወጣው ፀሐይ ለዓለም ሲያበራ ይኖራል እንጂ ሰማይ ያወጣችው ፀሐይ ቤት የተቀመጠ ሰው አይሞቃትም። ድንግል ማርያም ያወጣችው ፀሐይ ከመቃብር ያሉ ሰዎች የሚሞቁት ፀሐይ። እሷን የሰጠን መድኃኔዓለም ይመስገን። ስለዚህ ተመልከቱ፣ ዛሬ ዝማሬ ተጀመረ። እስኪ በሉ ዛሬ በሉ ሁላችሁ። ዝማሬ ምን አለ? ተቋርጦ ነበር፣ ተጀመረ። መላእክት ከሰው ጋር አመሰገኑ። አረ ሌላ ልንገራችሁ፣ መላእክት አመስግነውበት በማያውቁት ቋንቋ ዛሬ አመሰገኑ። እስኪ በሉ መላእክት በሉ ሁላችሁ። አመስግነውበት በማያውቁት ቋንቋ መቼ አመሰገኑ? ይሁላችሁ ቤተልሔም ተወልዶ ሲያዩት ሰማይ ወጡ። ስብሐት ለእግዚአብሔር በሰማያት አሉ። ቤተልሔም ተመልሰው ቢመጡ ግርግም ላይ ቁጭ ብሏል። ወሰላም በምድር ስምረቱ ለሰብእ አሉ። ትርጉሙ ምንድነው? ለእግዚአብሔር በሰማይ ምስጋና ይሁን እርቅ በመሬት ተወጥኗልና ነው የተባለው። ምስጢሩ ምን ማለት መሰላችሁ? ሰማይ የተባለ መለኮት ነው፣ ምድር የተባለ ስጋ ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ አንድ አረፍተ ነገር ነው። ምን ማለት ነው? አምላክ ሰው አምላክ ሆኗል ብለው አመሰገኑ። መቼ? ዛሬ። ይሄ ነው። መላእክት እንኳን 5500 ዘመን ጌታን ሲናፍቁት በዚህ ቃል ለማመስገን ሲተጉ ኖረው የመላእክት የደስታቸው ምንጭ ዛሬ ተፈጸመ። ሰውና መላእክት አንድ ሆነው አመሰገኑ። ከመላእክት ጋር የሰበሰበችን ድንግል ማርያም ክብርና ምስጋና ይድረሳት። ሰውና መላእክት አንድ ሆነው ዘመሩ። እረኞች አንድ ሆነው ዘመሩ ከመላእክት ጋር። የመላእክት ጌታ ከኛ ጋር ሲሆን ንጉሱ ሲጣላ ሰራዊቱ እንደሚጣላ፣ ንጉሱ ሲታረቀን ሰራዊቱ መላእክት ታረቁን። ዛሬ ይኸውላችሁ ከሰማይ መላእክት እስኪ በሉ ከሰማይ መላእክት በሉ በሉ እንጂ ከምድር እረኞች በትራቸውን ይዘው መጥተው ሰገዱ። ለምን? እረኛ እንግዲህ አንተ ነህ ማለታቸው። በትራቸውን አኖሩ። በትርም ድንግል ማርያም ናት አሉ። ኮከብ መጣ። ለምን? ከብርሃን ወገን ኮከብ መጣ። ከነገስታቱ የሚገበርላቸው የሚያልፍ መንግስት ነበራቸው። ወርቅ መጣ። የሚታጠኑ ጣዖታት ዓለምን እያሳቱ ነበረ። በጨለማ ጉቶው ሰው እየመሰለ እንደሚያስደነግጥ ለጣዖታቱ አምላክ እየመሰሉ ሲታጠኑ ኖረው ነበር። ዕጣኑን አመጡና እንግዲህማ የምትታጠን አንተ ሆነ ብለው ለክርስቶስ አቀረቡለት። ዕጣኑን ተቀበለ። ስለዚህ ተመልከቱ፣ ሌላ ከርቤን ተቀበለ። ከርቤ ሽቱ የተለያየውን አንድ ያደርጋል፣ የተሰበረውን እንዲጠግን ሰውን ከማህበረ መላእክት ጋር ልጅነትን ሰጥቶ እንዳደረገው። ስለዚህ ዛሬ ማንን አይተን ጠገብን? በሉ እግዚአብሔርን በሉ እንጂ ማንን አይተን? ታይቶ
የሚጠገብ ማን ነው? ዘላለም የማያስርም መድኃኒዓለም ነው። እሱ ራሱን የሰጠን አምላክ የተመሰገነ ይሁን። ሌላ ቀን ትማሩታላችሁ፣ ጨምሩበት። ስብሐት ለእግዚአብሔር።